ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በሰልፍ እጅ ይሰጡናል ጠቅላይ ሚኒስትሩ ጠንካራ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ ባልተለመደ መልኩ ለቃና ቴሌቪዥን በሰጡት ቃለ መጠይቅ ሁሉም ተፋላሚ ኃይሎችና የኢትዮጵያ ጠላቶች በሰልፍ እንዲሰጡ የሚያደርግ ታላቅ ኦፕሬሽን መታቀዱን ይፋ አድርገዋል። ጠቅላዩ ያፈነዱትን ከባድ ሚስጥር እናጋራችኋለን። አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታይ ያሏቸው መንሱር ጀማልና ወንድም ካሊድ ዘብጥ እየወረዱ እነዚህ ዝነኞች እስር ቤት የገቡት ፊንቴክ ኢንቨስትመንት የተሰኘ ድርጅት ቢዋይዲ መኪና ላምጣላችሁ 950 ሺህ ብር ቀድማችሁ ክፈሉ ብሎ የውሃ ሽታ ሲሆን እነዚህ ግለሰቦች የድርጅቱ አምባሳደር በመሆናቸው ነው ተብሏል። አነጋጋሪውን ዜና ተደምጡታላችሁ። የመካከለኛው ምስራቅ ጦርነት ዛሬም ሲቀጥል ኢራን ከእስራኤልና አሜሪካ በሚሰነዘርባት ጥቃት የመከላከያ አቅሟ በእጅጉ እየተፈተነ ነው። ይህንን ተከትሎም ራሽያን ለቴህራን ድሮን መላክ ጀምራለች ተብሏል። ፔንታገን ደግሞ በአስቸጋሪ የጠላት ግዛቶች ውስጥ በፓራሹት በመውረድ አካባቢውን በቁጥጥር ስር በመዋል ልዩ የውጊያ ስልጠና ያለውን እጅግ የሚፈራውን 82ኛውን የአየር ወለድ ክፍለ ጦር ወደ መካከለኛው ምስራቅ እየላከ ይገኛል። ከቀጠናው የወጡ አዳዲስ ጉዳዮችን እናስደምጣችኋለን። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ እድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታይ ያሏቸው መንሱር ጀማልና ወንድም ካሊድ ዘብጥ እየወረዱ እነዚህ ዝነኞች እስር ቤት የገቡት ፊንቴክ ኢንቨስትመንት የተሰኘ ድርጅት ቢዋይዲ መኪና ላምጣላችሁ 950 ሺህ ብር ቀድማችሁ ክፈሉ ብሎ የውሃ ሽታ ሲሆን እነዚህ ግለሰቦች የድርጅቱ አምባሳደር በመሆናቸው ነው ተብሏል። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችንና ቲክቶከሩን ወደ እስር ቤት አወርዷል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልን ያሉት ተጎጂዎች የአቃቤ ህግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት የፌዴራል ፖሊስ ሜክሲኮ አካባቢ በሚገኘው የምርመራ ቢሮ ባስተላለፈው ጥሪ ትናንት ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል በመቀጠል ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮ ተገኝተዋል። ፖሊስ መደበኛ የስራ ሰዓት ሲጠናቀቅ ምርመራውን መጀመሩና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንደሚያድሩ አሳውቀዋል። የታሳሪዎቹ ጠበቃም ደንበኞቹን ለማነጋገር ብትመጣም ፖሊስ መግባት ሳይቻልም ማለት ቤተሰቦቻቸው ቀለብ ብቻ አቀብለው ለመመለስ ተገደዋል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ የሆነው አብዛኞቹ እኔ የተሰጠኝ ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ ያደርጉታል። ህጉ ማንኛውም ማስታወቂያ
ሰሪ ድርጅቱን ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የዕፃ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ሁሉንና የድርጅቱን ፈቃድ ቀድሞ መጠየቅ ነበረባቸው። የዕቃን ትክክለኛ ዋጋ የደበቀ እንደ ታክስና ኢንሹራንስ ያሉት እና አሳሳች መረጃን እያስተላለፈ ማስታወቂያ መስራች በሕግ በጥብቅ የሚያስቀጣ ወንጀልም ነው። ከዚህ በባሰ መልኩ ለታሰሩ ታዋቂ ሰዎችም ከባድ የሕግ ወጥመድ የሆነው የማስታወቂያ አዋጁ አንቀጽ 30 ነው። ይህ ግልጽ የሆነ ድንጋጌ ሕገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በሕግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳትፎ ባይኖራቸውም እንኳ የሕዝብን አመኔታና ያለአግባብ በመጠቀማቸው ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐብሔር ሕግ ተጠያቂ ይሆናሉ። ሸማቾች የሕይወት ጥሪታቸውን ያፈሰሱት የኩባንያውን ሕጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይም የገንዘብ ካሳ የመጠየቅ ሙሉ ሕጋዊ መብት እንዳላቸው የሕግ ባለሙያዎች ያስረዳሉ። በቀጣይ መረጃችን በሰልፍ እጅ ይሰጡናል ጠቅላይ ሚኒስትሩ ጠንካራ መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባልተለመደ መልኩ ለቃና ቴሌቪዥን በሰጡት ቃለ መጠይቅ ሁሉም ተፋላሚ ኃይሎችና የኢትዮጵያ ጠላቶች በሰልፍ እንዲሰጡ የሚያደርግ ታላቅ ኦፕሬሽን መታቀዱን ይፋ አድርገዋል። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማትን በተመለከተ በቃና ቴሌቪዥን የሰጡት ቃለ ምልልስ ትኩረትን ስቧል። ከተሜነትና ኮሪደር ስራዎች ላይ ያተኮረ ነው በተባለለት በዚህ ቃለ መጠይቅ ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ተቃዋሚዎቻቸውን በሰልፍ እጅ እንደሚያሰጧቸው ሲናገሩም ተደምጠዋል። በውስጥም ይሁን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጡናል ብለዋል። ያለ ጥርጥር በሰልፍ እጅ ይሰጣሉ የተባሉ ተቃዋሚዎች ከመንግስት ጋር የሚታረቁት ይቅርታ ጭምር ጠይቀው እንደሚሆንም ገልጸዋል። የሀገር ውስጥ ተቃዋሚዎችም በጊዜ ሂደት ገብቷቸው በሰልፍ እጅ ይሰጡናል ያሉ ሲሆን ዲያስፖራው ተቃዋሚም ይቅርታ ጠይቆ ይገባል ብለዋል። ሌላው ጠቅላዩ በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማቱ ዙሪያ ስለሚነሱ ክሶች ነው። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ከዚህ ቀደም በወጧቸው የምርመራ ሪፖርቶች በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አስታውሰው ነበር። ለዚህ ክስ ምላሽ ሰጡት ክሱን ውሸት ነው በማለት አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማ ሰው ማፈናቀል አይደለም፣ ኮሪደሩ ችግር የለበትም ብዬ ባለመጻደቅም ዝም ብሎ ሰው እያነሱ የመጣል ነገር አይደለም ሲሉ አስተባብለዋል። በኮሪደር ልማቱ ላይ አቃቂር ያወጣሉ ያሏቸውን አካላትን አዲስ አበባ ያልመጡ ባሉበት ሆነው ስለኛ መፈናቀልና ስለኛ ሰላም ማጣት የሚናገሩ ናቸው ብለዋል። እነዚሁ ተቃዋሚዎች መንግስት አብቅቶለታል እያሉ ይዘባበታሉ ሲሉም ከሰዋል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል ያሉም ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላል አንወድቅም የሚል መልእክት አስተላልፈዋል። አክሎም የውስጡም የውጩም እጅ እየሰጠ ያልፋል ብለዋል። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው በኩል አጋሩን። ወደ ቀጣዩ መረጃ እናመራለን። በ2013 በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ በአዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆነው ከቀረቡ ተመራጮች መካከል ምክትል ከንቲባው ጃንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን እንዲወክሉ እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎም በሚጠበቀው ሰባተኛው አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ በመዲናዋ ያልተወዳደሩ እንደሆኑ ቢቢሲ ያደረገው ዳሰሳ ያመለክታል። በስድስተኛው ሀገር አቀፍ ምርጫ በአዲስ አበባ ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህሉ ብቻ ናቸው። ቢቢሲ የተመለከታቸው የእጩዎች ዝርዝር እንደሚያሳየው ገዢው ፓርቲም በአዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 ናቸው። ከዚህ ውስጥም በድጋሚ ለዚህ ስፍራ እጩ የሆኑት 4 ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስቴር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበረ። በዘንድሮ የእጩዎች ዝርዝር ውስጥ ዳንኤል ክብረት አልተካተቱም። ብልጽግና ፓርቲም የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተርም የሆኑት ዶክተር ሌሊሴ ነሜን በምርጫ ክልሉ እጩ አድርጎ አቅርቧል። ፓርቲው እጩ ካላስመዘገበባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁለቱ የሚወዳደሩት የተቃዋሚ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች ናቸው። በመጨረሻም
የእስራኤል መከላከያ በወጣው አዲስ ወታደራዊ መግለጫ የአገሪቱ አየር ኃይል ከተወሰኑ ሰዓታት በፊት በተለያዩ የኢራን ግዛቶች ውስጥ እጅግ ሰፋፊ የሆኑ ተከታታይ የአየር ጥቃቶችን መፈጸሙን ይፋ አደረገ። የጦር ኃይሉ እንዳስታወቀው የዚህ አዲስ ዙር ከባድ የአየር ድብደባ ዋነኛ ኢላማ የተደረገው የኢራን መንግስት ቁልፍ መሰረተ ልማቶች ላይ ሲሆን ስለደረሰው የጉዳት መጠንና ስለተመቱ ተቋማት ዝርዝር መረጃዎችን በቀጣይ እንደሚያሳውቅ ገልጿል። የዚህ ወታደራዊ እርምጃ አንድምታ የሚያሳየው እስራኤል የጥቃት ስትራቴጂዋን ይበልጥ እያሰፋችና የጦርነቱን መልክ እጅግ አደገኛ ወደሆነ አቅጣጫ እየቀየረች መሆኑ ነው። ባለፉት ጥቂት ቀናት የእስራኤል ጦር ጥቃቶች በዋናነት ያነጣጠሩት በኢራን የጦር መሳሪያ ድሮንና ወታደራዊ ማምረቻ ኢንዱስትሪዎች ላይ ብቻ የነበረ ሲሆን አሁን ግን ኢላማውን አስፍቶ በቀጥታ ከመንግስት ቁልፍ መሰረተ ልማቶች ጋር ማያያዙ የቴህራንን ስርዓት ከስር መሰረቱ ለማዳከምና አጠቃላይ ሀገራዊ መዋቅሩን ለማሽመርመር የታለመ አዲስ የውጊያ ምዕራፍ መሆኑን ያመለክታል። በጦርነቱ የኢራን አቅም እየተዳከመ በመምጣቱም የምዕራባውያን የደህንነት መረጃዎችን ጠቅሶ ፋይናንሻል ታይምስ እንደዘገበው ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስም የጀመረች ሲሆን ይህንኑ በየደረጃው የሚከናወነው የጦር መሳሪያ ርክክብ እስከ ወሩ መጨረሻ አጠናቃ ትቋጫለች ተብሎም ይጠበቃል። ከነዚህ ድሮኖች በተጨማሪም ሞስኮ ለቴህራን የምግብና የመድኃኒት እርዳታዎችንም እየላከች መሆኗ ተዘግቧል። የካቲት 8 በአሜሪካና እስራኤል የተከፈተውን ጦርነት ተከትሎም የክሬምሊን አስተዳደር ለኢራን የሳተላይት ምስሎችና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ ቢሆንም አሁን የተጀመረው የድሮን አቅርቦት ግን ጦርነቱ ከፈነዳ ወዲህ ሩሲያ ለኢራን ያደረገችው የመጀመሪያው ቀጥተኛ የጦር መሳሪያ ድጋፍ ሆኗል። ለዚህ ሪፖርት ምላሽ ሰጡት የክሬምሊን ቃል አቀባይ በአሁኑ ወቅት በርካታ የሐሰት ዜናዎች እየተሰራጩ ነው። ሆኖም አንድ እውነተኛ ነገር ቢኖር ከኢራን አመራሮች ጋር ያለንን ውይይት አጠናክረን መቀጠላችን ነው በማለት ሪፖርቱን በተዘዋዋሪ ለማስተባበል ሞክረዋል። ይሁን እንጂ የዚህ የጦር መሳሪያ ዝውውር ታሪካዊ ዳራ ሲመረመር ሩሲያ ከፈረንጆቹ 2023 ጀምሮ በዩክሬን ጦርነት ለመጠቀም የኢራን ስሪት የሆኑ ድሮኖችን በራሷ ፋብሪካዎች ስታመርት መቆይቷ ይታወሳል። አሁን ደግሞ የሁኔታዎች ሚና ተቀይሮ ከሞስኮ ወደ ቴህራን የተደረገ ያለው የጦር መሳሪያ ፍሰት በተከታታይ ጥቃቶች የተዳከመውን የኢራንን ወታደራዊ አቅም ዳግም ለመገንባትና ስርዓቱን ከውድቀት ለመታደግ ወይም ለመደገፍ ያለመ መሆኑን የደህንነት ተንታኞች ያስረዳሉ። ይህ የሩሲያ ቀጥተኛ ጣልቃ ገብነት ለእስራኤልና አሜሪካ ትልቅ የህልውና ስጋት የፈጠረ ሲሆን ከሰሞኑ እስራኤል በካስፒያን ባህር በሚገኝ የኢራን ኢላማዎች ላይ ከባድ የአየር ጥቃት መፈጸሟ ይህንኑ በሞስኮና በቴህራን መካከል ያለውን የጦር መሳሪያ ዝውውር መስመር ለማስተጓጎልና ለመቁረጥ ታስቦ የተወሰደ ወታደራዊ እርምጃ መሆኑን የዚሁ ጂኦፖለቲካዊ ፍጥጫ ማሳያ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በከፍተኛ ድንጋጤ ውስጥ ሆኖ ከእሳቸው አስተዳደር ጋር የሰላም ስምምነት ለማድረግ እየተማጸነ መሆኑን ይፋ አድርጓል። ምንም እንኳን ጉዳዩ በቅርበት የሚያውቁ የአሜሪካ ዲፕሎማቶች በሁለቱ ሀገራት መካከል ያለው ግንኙነት በሶስተኛ ወገን በኩል መልእክት ከመለወጥ የዘለለ መደበኛ ድርድር እንዳልሆነ ቢያረጋግጡም ትራምፕ ግን የተለየና ስሜት ቀስቃሽ ትርክት አቅርቧል። ፕሬዝደንቱ በዋሽንግተን በተካሄደው የሪፐብሊካን ፓርቲ የገቢ ማሰባሰቢያ መድረክ ላይ ቆሞ በሰጡት ቃል ኢራናውያን ስምምነት ለማድረግ እጅግ በጣም ጓጉቷል፣ አጥብቀውም ይፈልጋሉ። ነገር ግን ይህንን ፍላጎታቸውን በአደባባይ ቢናገሩ በገዛ ህዝባቸው እንገደላለን ብለው ስለሚፈሩ ድምጻቸውን አጥፍተዋል። በሌላ በኩል ደግሞ በእኛም ጥቃት እንዳይሞቱ ከፍተኛ የሞት ፍርሃት ውስጥ ወድቀዋል በማለት የኢራንን መሪዎች ስነ ልቦናዊ በማሸማቀቅ አጋልጠዋል። ይህ የትራምፕ ንግግር በቀላሉ የሚታለፍ አይደለም። ከጀርባው ትልቅ የፖለቲካና የዲፕሎማሲ አንድምታ አለው። በዋናነት ትራምፕ ይህንን ጦርነትና የኢራንን መዳከም ለውስጥ የፖለቲካ ፍጆታና ለምርጫ ቅስቀሳቸው በስፋት ሲጠቀሙበት መሆኑን ፍንትው አድርጎ ያሳያል። የኢራን መሪዎችም በፍራስ የራዱና የሚገደሉበትን ቀን የሚጠብቁ ደካሞች አድርጎ ማቅረቡም የእሳቸው አስተዳደር በጦርነቱ ፍጹም የበላይነት እንዳገኘ ለደጋፊዎቻቸው ለማሳየት የታለመ የፕሮፓጋንዳ ስትራቴጂ ነው። ይሁን እንጂ ይህ አይነቱ መሪዎች የሚያንኳስስ የአደባባይ ንግግር የራሱ የሆነ ከባድ አደጋ አለው። የኢራን መሪዎች በዚህ ንግግር ይበልጥ ተቆጥተው ፊታቸውን ወደ ከፋም የበቀላ ጥቃት ሊያዞሩ ስለሚችሉ አሁን በስውር የተጀመረውን የሰላም ተስፋና የመልእክት ልውውጥ ሙሉ በሙሉ ሊያጨናግፈው እንደሚችል የፖለቲካ ባለሙያዎች አጥብቀው ያስጠነቅቃሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎችን እዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።